መጥፋት ያሰባችሁ በጣም አደጋ ውስጥ ከሆናችሁ ለፖሊስ ደውሉ፣ አትጥፉ። ወይ ለፖሊስ ደውሉ፣ ወይ ለኤምባሲ ደውሉ፣ ወይ ደግሞ ራሳችሁን ቀርጻችሁ ቲክቶክ ላይ ምናምን ፖስታችሁ የእርዳታ ጥሪ ጥሩ እንጂ ጠፍታችሁ እዚህ ጋር በጣም ነው የምትሰቃዩት። በዛ ላይ ስራ የለም። ስራ ከኮሮና በኋላ እንኳን ወረቀት ሳይኖራችሁ ገና ጠፍታችሁ ይቅርና ወረቀት በየ2 አመቱ እየገፈገፍን ራሱ ስራ የለም። ብዙ ልጆች ስራ ፈተው ነው ያሉት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቲጂ ባላገሩ ዩቲዩብ ቻናል ቤተሰቦች እንዴት አደራችሁ? ዛሬ ጠዋት ነው፣ ሰኞ ጠዋት ነው። ከረፍት ወደ ስራ እየተመለስኩኝ ሰፈሬ አካባቢ ያለ መናፈሻ ቦታ ቁጭ ብዬ ነው ቪዲዮ መቀርጽላችሁ ማለት ነው። እንዴት አደራችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያለሁት እንግዲህ ኢማራት ውስጥ አቡዳቢ ነው። ምን መሰላችሁ፣ አሁን በዚህ ሰዓት ጠፍታችሁ ለምትሰሩ እህቶቼ በጣም አደጋ ነውና ወጣ ወጣ የምትሉ ራሳችሁን ጠብቁ። ከዛ በተረፈ ደግሞ ከሀገራችሁ ጀምሮ ለመጥፋት የምትመጡ እንዲሁም ደግሞ አሁንም እዚህም ያላችሁ ለመጥፋት የምታስቡ በየትኛውም አረብ ሀገር ሆናችሁ መጥፋት መፍትሄ ነው ብላችሁ የምታስቡ እህቶቼ መፍትሄ እንዳልሆነ ለነግራችሁ ነው የመጣሁት ማለት ነው። በእርግጥ እኔም ጠፍቼ ነበር ከ7 አመት በፊት ጠፍቼ ሰርቻለሁ። ያ ጊዜ ግን እንደዛሬው ጊዜ አይደለም። ያ ጊዜ ብትጠፉ እንኳን ሰው ለሰው የምታሳሰብበት የሚዋደድበት መንገድ ላይ ወድቃችሁ ቢያገኛችሁ አንስቷችሁ የሚከባከብበት ሰዓት ነበረ። አሁን ከኑሮም ጋራ አገራችን ላይ ካለውም ነገር አንፃር ከአገራችን ላይ ካለውም ሽኩቻ አንፃር ማለት ነው ሰው ሊያነሳችሁ እንኳን ማለት ነው ሊያግዛችሁ እንኳን የት አካባቢ ናችሁ ይላችኋል። ከየት አካባቢ ነው የመጣሽው ምናምን ሊላችሁ ይችላል። ስለዚህ ይህንን ሁሉ ታሳቢ በማድረግ መጥፋት እንደሌለባችሁ ልነግራችሁ ነው ማለት ነው። ስለዚህ መጥፋት ያሰባችሁ በጣም አደጋ ውስጥ ከሆናችሁ ለፖሊስ ደውሉ፣ አትጥፉ። ወይ ለፖሊስ ደውሉ፣ ወይ ለኤምባሲ ደውሉ፣ ወይ ደግሞ ራሳችሁን ቀርጻችሁ ቲክቶክ ላይ ምናምን ፖስታችሁ የእርዳታ ጥሪ ጥሩ እንጂ ጠፍታችሁ እዚህ ጋር በጣም ነው የምትሰቃዩት። በዛ ላይ ስራ የለም። ስራ ከኮሮና በኋላ እንኳን ወረቀት ሳይኖራችሁ ገና ጠፍታችሁ ይቅርና ወረቀት በየ2 አመቱ እየገፈገፍን ራሱ ስራ የለም። ብዙ ልጆች ስራ ፈተው ነው ያሉት። እንደገና ደግሞ አሁን መያዝ አለ። ስትያዙ ባዶ እጃችሁን ነው ሀገራችሁ የምትገቡት። እዚህ ቤት ቁጭ ብላችሁ ኢጃዛ ቤት ቁጭ ብላችሁ የኢጃዛ ቤት ገና እዳ ይኖርባችኋል። በየወሩ የቤት ኪራይ ይደርሳል። በየቀኑ 1 ሊትር አንድ ውሃ እንኳን ገዝታችሁ ነው የምትጠጡት። ስለዚህ እንዳልኳችሁ ነው፣ ሰው መተባበር የለም። እኔ በጠፋው ሰዓት አንድ ሰው ጠፍቶ በቃ የሆነ ኢጃዛ ቤት ሲገባ የእንጀራ እንኳን አይከፍልም። በቃ ስራ እስከሚገባ ድረስ ስራ ያላቸው ልጆች ሸፍኗት እየተባለ እየተሸፈነ እርስ በራስ እየተደጋገፍን ነው ያለፍ ነው ማለት ነው። ለምሳሌ እኔ በ2010 አካባቢ እንግዲህ 7 አመት አልፎታል እና እኔም ደግሞ ሌላ ልጆች ጠፍተው ሲመጡ በጣም ሄልፕ አደረግ ነበረ። ከናንተ ልብስ ጥላችሁ ነው የምትጠፉት። ልብስ ጥላችሁ ስለምትጠፉ እንግዲህ 2 ቢጃማ ካለን አንዱን ቢጃማ እናከፍል ነበር። አሁን እንደዛ የለም እና እህቶቼ ባካችሁ አትጥፉላችኋለሁ። ከዛ በተረፈ ጠፍታችሁ ደግሞ የምትሰሩ በቃ እረፍት ይቅርባችሁ። እረፍትም ሲባል ሰዓቱ ምን እንደሆነ አላውቅም። አሁን ብዙ ልጆች ተይዘዋል። እንዴት እንደሆነ ባላውቅም ሀበሻ ራሳችሁን ጠብቃችሁ የምትሰሩ እንዳላችሁ ሁሉ በጣም የሚንዘላዘሉ እህቶችም ስላሉ እህቶችና ወንድሞች የሚያጨሱ አንዳንድ አልባሌ ቦታዎች የሚገኙ ከዛ በኋላ ሀበሻ እንዲህ አደረገ ይባላል። በእነዛ በባለጌ ሀበሾች ምክንያት እናንተ ደግሞ እንጀራ ፈልጋችሁ የመጣችሁ አብራችሁ ትጨፈልቃላችሁ፣ ትያዛላችሁ ማለት ነው። ወረቀት እንኳን ቢኖራችሁ ወረቀት ይሄ የማዳም ቤት ለምሳሌ የሃውስ ሜድ ቪዛ ያለን እኔም የሃውስ ሜድ ቪዛ ነው ያለኝ። ተጠንቅቄ ነው በቃ አሁን ለምሳሌ ይሄ ቦታ ጫለ ቦታ ስለሆነ ነው እዚህ ቁጭ ብዬ ራሱ ቪዲዮ የምቀርጸው። እንደውም በስቲክ ምናምን አይደለም ስልኬን ደግፍ አድርጌ ነው የምቀርጸው። ምክንያቱም በስቲክ አድርጌ ቢያዩ ወይ ሰው ይጠቁማል፣ በዚህ ፖሊስ ያልፋል እና ያንን እንትን ለማለት ራሳችንን መጠበቅ አለብን። የማዳም የሃውስ ሜድ ወረቀት ራሱ በ2025 ውጭ ላይ እንዳይገኙ የሚል ህግ አለ። ከማንም ማዳም ጋር ለምሳሌ የኔ ማዳም
የዚህ ሀገር ሎካል ናት። የምሰራው ግን ከሌላ ሀገር የመጡ ሰዎች ጋር ነው። ምክንያቱም የሎካል አይከፍልም እንደምታውቁት። እንደገና እነሱ እርባታ ላይ ናቸው። በጣም ህዝብ ያለበት ቤት ውስጥ ነው የምገቡት። እኔ ደግሞ እንደዛ አልችልም። አንድ ልጅ ሁለት ልጅ ያለበት ቤት ነው እንጂ ብዙ ቤተሰብ ማስተዳደር አልችልም። በቃ አቅም ስለሌለኝ የጤና የአንዳንድ ችግር ስላለብኝ እኔ አልችልም። እንደውም እግዚአብሔር ይመስገን ዘንድሮ ተሽሎኝ ነው እንጂ ማጽዳት ምናምን አልችልም ነበር። ወገቤን ያመኝ ነበርና ስራ መርጬ ነው የምገባው። ስለዚህ እናንተ ውድ እህቶቼ ደግሞ ወረቀትም ቢኖራችሁ አሁን በዚህ በህጉ ወረቀት ያሰራችሁ ወረቀት አለኝ ብላችሁ ደረታችሁን ነፍሳችሁ መንገዱን እንትን አትበሉ። ይሄ ሰልፊ ምናምን ስታደርጉ ቢያዩዋችሁ የሀገራቸው ህግ የሰዎችን ሴፍቲ መጠበቅ ስለሆነ ትያዛላችሁ። ስልካችሁን ይዛችሁ ዛ አትላላጡ። ሲቀጥል ደግሞ እረፍት ከወጣችሁ ሙስሊም ከሆናችሁም መስጊድ መሄድ ከፈለጋችሁ የምትሄዱበት ቦታ ካለ የምትሄዱበት ቦታ ብቻ ሄዳችሁ በሰዓቱ መመለስ። ሁለተኛ ነገር ደግሞ የኛም ደግሞ ኦርቶዶክስ ሆናችሁ ቤተክርስቲያናችሁ ከቤተክርስቲያን ስትመለሱ አይዟችሁ፣ እርግጠኛ ነኝ የምነግራችሁ ማለት ነው። አንደኛ እግዚአብሔር ጠብቃችኋል። ሁለተኛ ደግሞ ከቤተክርስቲያን እንደምትመለሱ እረፍታችሁ እንደሆነ ነው የሚያስቡት። ያ አይዟችሁ። ግን እንደዚህ ተላለጣችሁ አለባበሳችሁን የሆነ ተመናቅራችሁ ለብሳችሁ መንቀር ስትሉ ግን ሲያገኟችሁ እቺ ለዚህ አትገባም ብሎ እኔ በቃ የሆነ ላሳርፍሽ ምናምን ብለው ወስደው ያሳርፉሽና ከዛ በኋላ ያው ወደ ሀገርሽ ይምሻል ማለት ነው። እህቶቼ ይሄን ያክል ቀለል ያለ ማስጠንቀቂያ ከሰጧችሁ ይበቃል። ያው ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቲጂ ባላገሩ ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንደ መነጽሩን ያደረኩት በጣም ፀሐይ ስለሆነ ነው። እዩት። ገና ስራ ቦታዬ 1 ሰዓት ይቀረኛል። ስራ በጧት የተነሳሁት ያው በጧት ስልክ ተደውሎልኝ ረበሸኝና እንቅልፍ እምቢ ሲለኝ ጊዜ እስኪ ጊዜ ካገኘው ጥሩ ቦታ ካገኘው ቪዲዮ ቀርጻለሁ ብዬ ነበረ። ብዙም አይመችም። ይሄ ቪዲዮም እንግዲህ ከተለቀቀ ታዩታላችሁ። ደስ ካለኝ ነው የምለቀው ማለት ኢነርጂ ራሱ ሳይኖረኝ እየቀረጽኩት ነው ያለሁት። ደስ ካለኝ እለቀዋለሁ። ከለቀቁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ይሄንን ቪዲዮ ለሚመለከታቸው እንቶች አድርሱ። ምክንያቱም መጥፋት እንደሌለባችሁ ነው ነግራችሁ። አሁን አንድ እህቴ በባለፈው ደግሞ ስትጠፉ ማለት ነው ስትጠፉ ራሱ መጥፋት ስታስቡ የሚቀበላችሁ ሰው እንኳን ሳይኖር ዝም ብላችሁ ተነስታችሁ ማዳምን በቃ ማምለጥ የምትፈልጉት ነገር አለ። በኋላ ይቆጫችኋል። ምን ነው አርፌ በሰራው ነበረ የምትሉበት ጊዜ ይመጣል። ምክንያቱም 1 አመት ጠፍታችሁ ስትኖሩ እዚህ ሀገር ግማሽ አመት ስራ አሰሩ። ያ ደግሞ የሰራችሁ ደግሞ ለቀለባችሁ 6 ወር ብትሰሩ ለቀለባችሁ ለካርድ ለሆነ ነገር ነው የሚሆነው። 10 አመትን ብትሰሩ ወደ ሀገራችሁ አትገቡ። እንደው ፖሊስ ይዞ በቃ ካልገላገላችሁ በስተቀር እናንተ ፈቅዳችሁ ወደ ሀገራችሁ አትገቡምና አትጥፉ። ደግሞ ስትጠፉ የሚቀበላችሁ ሰው መኖር አለበት። አንድ ልጅ አሁን ጠፍታ ቋንቋ በደንብ አትችልም። ከመጣሽ ለተሯ ነው ጠፍታ የኔ የሰዎቼ ዘመድ ታገኛታለች። እሷን ስለምትወደኝ ማን የት ሀገር ነሽ ስትላት ኢትዮጵያ ነኝ ስትላት ለኔ ብላ ማለት ነው በቃ ቆይ እኔ ማቃት አበሻለች ብላ እኔ ጋር ደውላ እናገረቻት። የምትሄድበትን ራሱ አታውቅም። የና የምትሄጂው ስትላት ሻርጃ ነው የምሄደው። እኔ ደግሞ የና የምትሄጂው ስላት እኔ እዚህ ሀዲቃ አካባቢ ነው የጠፋሁት እዚሁ ከዚህ ራቅ ብዬ መሄድ ስለምፈልግ ነው አለች። ሀዲቃ አካባቢ አቡዳቢ በሙሉ እኮ ሀዲቃ አለው። በየአፓርትመንቱ ትንሽ ራቅ እያለ ሀዲቃ አለ። የትኛው ሀዲቃ ነው የምልሽ ማለት ነውና ከዛ እኔ ደግሞ በቃ ለጓደኞቼ ለእህቶቼ ደውልኩና የሌላ ሀገር ዜጋ እንኳን አስቦ እኔን ካገናኘ እኔ ደግሞ ኢጃዛ ቤት ላገናኛት ብዬ ለእህቴ ደውዬ ተቀበያት ብዬ ስልክ አለው አውጪ ታክሲ ጋር ተቀጣቅጬ ምናምን ወደኛ መጣች። ኢጃዛ ወደምትይዝበት ቤት አደረስኳት ማለት ነው። እና ስለዚህ የማታውቁት ሰው ምንም አሁን ለምሳሌ ምንም ባታገኝ እኮ ማንም ቤት ሳትደርሺ ይመሻል። ማንም ባንጋሌ ይጫወትብሽ ይችላል። አበሻም ቢሆን ማለት ነው በጣም ሴሰኛ ሰው ሊያጋጥምሽ ይችላል።
ሌላ አደጋ ውስጥ ነው የምትወድቂ። ዝም ብለሽ ተነስተሽ አትጥፊ። እንዳልኳችሁ ችግራችሁን 99 አቡዳቢ ላይ ከሆናችሁ 3 ጊዜ 999 አርጋችሁ ደውሉ፣ እርዳታ ጠይቁ። ፖሊስ በስልካችሁ ብቻ ይመጣላችኋል። ስልካችሁ ላይ ሎኬሽን ስላለ በደወላችሁበት ስልክ መጥቶ ካላችሁበት ችግር ያወጣችኋል። የዚህ ሀገር ህግ ደግሞ የኢማራት ህግ ደስ የሚለው የሸኩ ልጅ ቢያጠፋ ህጉ የፈቀደው ነው የሚደረግበት። እናንተ ካላጠፋችሁ በስተቀር እናንተ ላይ የሚደርስባችሁ ነገር ምንም የለም። ስለዚህ አትፍሩ እላችኋለሁ። ደግሞ አትጥፉ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሚመለከታቸው ይሄ ነገር እንዲደርሳቸው የሚያስፈልጋቸው ፎቶዎች ይኖራሉና አድርሱልኝ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ትዕግስት ነበርኩኝ ከእናንተ ጋር የቆየሁት። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ